ሰላም የተወደዳችሁ ተመልካቾቻችን እንደምን ሰነበታችሁ በባህር ዳር ዩኒቨርሲቲ እንግዲህ በባህር ዳር ቴክኖሎጂ ኢንስቲትዩት የተለያዩ ማዕከላት እንደሚገኙ ይታወቃል ከነሱ መካከል የሙያ ማጎልበቻ ማዕከል አንዱ ይገኝበታል ይህ ማዕከል ነው እንግዲህ ተማሪዎችን መምህራንና በግቢው የሚገኙ የተለያዩ ሰራተኞችን ይዞ የሙያ ማጎልበቻ ለማድረግ ወደ ታላቁ የኢትዮጵያ ህዳሴ ግድብ ጉዞውን የሚያደርገው በዚህ ላይ ያተኮረ ዝግጅት ነው እንግዲህ በዛሬው የመስኮተ ጥበብ ፕሮግራማችን ወደናንተ የምናደርሰው እኔ ያያነው አለነ ፕሮግራሙን አዘጋጅቶ ወደናንተ በማቅረብ መብራቱ አለልኝ ደግሞ በካሜራው በኩል አብረናችሁ ቆይታ የምናደርግ ይሆናል እስከ ፕሮግራማችን ፍጻሜ ትኩረታችሁ አይለየን አብራችሁን ቆዩ ስለ ጉዞው ጥቅል ሐሳብ ደግሞ በዩኒቨርሲቲው በኩል ገለጻ ይደረግልናል የኛ ማዕከል የሙያ ማጎልበቻ ማዕከል ከስሙ እንደምንረዳው ሙያን ማጎልበት ነውና በአሁኑ ሰዓት ኢንዱስትሪዎችና እንደዚህ አይነት ፕሮጀክቶች ጋር በቅርበት መስራት ክህሎትን መሰረት ያደረገ ስራዎች ላይ እንድንሰራ እና ክህሎት ላይ መሰረት አድርገን ደግሞ እንድንሰራ ያግዘናል ዛሬ ወደ ታላቁ ህዳሴ ግድብ የሙያ የካሪየር ቪዚት ወይም ደግሞ የሙያ ሳይቶችን የምንጎበኝበት ሰዓት ነውና የካሪየር ሴንተሩ ወይም ደግሞ የካሪየር ዴቨሎፕመንት ሴንተሩ የሚሰጣቸው አገልግሎቶች መካከል አንደኛው የሙያ ጉብኝቱ ወይም ካሪየር ቪዚት አንደኛውና ትልቁ የኛ ስራ ነው በተለይ ደግሞ በኤቤት አክሬዲቴሽን ወይም ደግሞ አሁን ላይ እውቅና ያሰጠናቸው ያሉት 4 ዲፓርትመንቶች ፕሮግራሞች አሉ እነዚህ ፕሮግራም ላይ በዚህ ፕሮግራም ውስጥ በሲቪል ምህንድስና በኬሚካል በሜካኒካል ኢንጂነሪንግ እንዲሁም የኤሌክትሪካል ኢንጂነሪንግ ላይ በአራቱ ፕሮግራሞች ላይ እውቅና ያሰጠና ያለነውና በዚህ ፕሮግራም ሂደት ውስጥ አንደኛው የሚደገፈው ሁሉንም አቀፍ የሆነ ሁሉንም ፕሮግራሞች ሊይዝ የሚችል ሳይቶችን መጎብኘት ነው ስለዚህ እነዚህ ሳይት መጎብኘት አንደኛ ዛሬ ላይ እንደምታያቸው ጎብኞቹ ከቢኤስሲ እስከ ፒኤችዲ ተማሪዎችም አሉ የአካዳሚክ ስታፎችም አሉ ስለዚህ ይሄንን ሁሉንም ያቀፈ ጉብኝት ነው የሚሆነው ስለዚህ በቦታው በመገኘት ያለበትን ደረጃ እንዲሁም ደግሞ የተለያዩ ክፍሎችን እንመለከታለን 3 ዋና ክፍሎችን ለመመልከት ነው አቀደን የምንሄደው የመጀመሪያው ዋና አቀዳችን የሲቪል ወርኩን መመልከት ነው ሁለተኛ የኤሌክትሮሜካኒካል ስራዎች አሉ እሱ እንመለከታለን ሶስተኛ ወደ ሃይድሮሊክ ስራዎችም አሉና የሃይድሮሊክ ስራዎችንም በሶስቱ ከፍለን ነው የምንመለከተው ማለት ነው ይሄንን ፕሮግራም ስናዘጋጅ ውስጥ ላይ በተቋሙ ውስጥ ያሉ የተለያዩ ክፍሎች አሉ ከነሱ ጋር በመተባበር ነው አንደኛው የቢአይቲ ትሬዲንግ አለ ቢአይቲ ትሬዲንግ ጋር በመተባበር ነው ይሄንን ዝግጅት ያዘጋጀ ነው ማለት ነው ለዚህ ጠቅላላ ባለ መልኩ የጉዞ ዋና ዓላማ ሁሉን አቀፍ ስራዎች ላይ የሚዳስስ ይሆናል ከቀዳሁት ከጥበቤ በነፃነት እንዲገታ ጥበብን የተጠማ ዛሬም ነገም ወዲፋ ስንመለስ የምንጠብቃቸው 3 መሰረታዊ ነገሮች አሉ የመጀመሪያው ትልቁ ነገር እንደዚህ አይነት ግዙፍ የሆኑ ስራዎችን መመልከት ትልልቅ ነገሮችን በአካዳሚያ ውስጥ እንዲታሰቡ ትልቅ መስለን ይፈጥራል እና የባንድን በሌላ መልኩ ግዙፍ ፕሮጀክቶችን ለመንደፍ ትልልቅ መስመሮችንና የተለያዩ ግብአቶችን የምናገኝበት ነው ምክንያቱም እዚህ ጋር የምንመለከተው ሁሉም ኢንጂነሪንግ ምህንድስና ዘርፍ ያለ ስለሆነ ስለዚህ በምህንድስናው ዘርፍ ላይ ከፍተኛ የሆነ ኢንፑት ልናገኝበት ግብአት ልናገኝበት ነው የሚሆነው ስለዚህ ግዙፍ ፕሮጀክቶችን መስራት ይቻላል ሁለተኛ በጣም ብዙ የምርምር ስራዎችን ልናወጣበት እንችላለን ሶስተኛው ደግሞ እዛ የተመለከትነው ነገር በሰፊው እያንዳንዱ ዲፓርትመንት በሴሚናር መልኩ እዚሁ ጋር ሼር ማድረግ ይጠበቅበታል ማጋራት ይጠበቅበታል ስለዚህ የሶስተኛው ዋና ዓላማ ሁሉንም የኬሚካል ኢንጂነሪንግ ላይ ያለውን ሲቪል ኢንጂነሪንግ ላይ ያለውን የሜካኒካል ኢንጂነሪንግ ያለውን ኤሌክትሪካል ኢንጂነሪንግ ላይ ያለውን ስራዎች በሙሉ በዝርዝር እያንዳንዱ ዲፓርትመንት ከፋፍሎ የነበረውን ስራ እዚሁ ላይ ለማጋራት ይጠበቅበታል
ይህ ተወደዳችሁ ተመልካቾቻችን የባህር ዳር ዩኒቨርሲቲ 60ኛ ዓመት የአልማዝ ኢዮቤልዩ በዓሉን ያከብራል። ከዚህ ጋር በተያያዘ የባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት የሙያ ማጎልበቻ ማዕከሉ የተለያዩ ተማሪዎችን መምህራንና የተቋሙን ሰራተኞች በመያዝ ቤኒሻንጉል ጉሙዝ ጉባ ወረዳ ላይ ወደሚገኘው ወደ ታላቁ የኢትዮጵያ ህዳሴ ግድብ ጉዞውን ያደረገ ይገኛል። ይህ ተቋም ቤኒሻንጉል ክልል ጉባ ወረዳ ላይ ከሚገኘው ከታላቁ የኢትዮጵያ ህዳሴ ግድብ ተገኝቶ የሙያ ማጎልበቻ ስራውን ይከውናል። እኛም በአካል ተገኝተን የምንቃኘው ይሆናል። አብራችሁን ትቆዩ ዘንድ የአክብሮት ግብዣችን ነው። የተወደዳችሁ ተመልካቾቻችን የባህር ዳር ዩኒቨርሲቲ 60ኛ ዓመት የአልማዝ ኢዮቤልዩ በዓልን አከባበር ምክንያት በማድረግ የባህር ዳር ቴክኖሎጂ ኢንስቲትዩት የሙያ ማጎልበቻ ማዕከል ተማሪዎችን መምህራንና ሌሎች የተቋሙን ሰራተኞች አቀናጅቶ በመያዝ ከባህር ዳር ከተማ ወደ ህዳሴው ግድብ ሰዓታትን ተጉዞ አሁን ላይ ከታላቁ የኢትዮጵያ ህዳሴ ግድብ ላይ ተገኝቷል። ይህንን የሙያ ማጎልበቻ ስራን እኛም በቦታው ተገኝተን በዛሬው በመስኮተ ጥበብ ዝግጅታችን ማድረሳችንን እንቀጥላለን። በድጋሚ አብራችሁን ቆዩ። ባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት የሙያ ማጎልበቻ ማዕከል ወደ ታላቁ የኢትዮጵያ ህዳሴ ግድብ ስለተጓዘባቸው መሰረታዊ ጉዳዮች በስፍራው ተገኝተው ነግረውናል። ስሜ ሀረገው ይኖርኩ ይባላል። በባህር ዳር ዩኒቨርሲቲ ውስጥ የ5ኛ ዓመት የሲቪል ኢንጂነሪንግ ተማሪ ነኝ እና እዚህ የመጣንበት ዋና ዓላማ ባህር ዳር ዩኒቨርሲቲ ሰኔ ውስጥ የሚያከብረው የ60ኛ ዓመት የአልማዝ ኢዮቤልዩ በዓል ያከብራል። ፕላስ ደግሞ ከሙያዬ ወይም ከሲቪል እኔ እንደነገርኩ የሲቪል ኢንጂነሪንግ ተማሪ ነኝ ከሱ ጋር የተያያዘ ሙያ እንድቀስም ነው ይሄን እድል ያመቻቸው። ስሜ ፎዚያ መሐመድ ይባላል። ሜካኒካል ኢንጂነሪንግ ተመራቂ ተማሪ ባህር ዳር ዩኒቨርሲቲ ነው መማረው። የዛሬው ጊዜያችን የሙያ ማጎልበቻ ሴንተራችን ወይም ካሪየር ዴቨሎፕመንት ሴንተር ያዘጋጀው የትምህርታዊ ጉዞ ፕሮግራም ሲሆን ተማሪዎች፣ አስተማሪዎች እንዲሁም የተለያዩ የትምህርት ቤቱ ማህበረሰቦች በጋራ በመሆን እንደ መማሪያ ፕሮግራም በሚል ወደ አባይ ግድብ መተናል ማለት ነው። ስሜ ዮርዳኖስ ወርቁ ይባላል። የባህር ዳር ዩኒቨርሲቲ የ5ኛ ዓመት ሲቪል ኢንጂነሪንግ ተማሪ ነኝ እና እዚህ ግድብ ጋር ስንመጣ በዲፓርትመንታችን ሴሌክት ተደርገን እንድናይ እድል ተሰጥቷል ማለት ነው። ባህር ዳር ዩኒቨርሲቲ በጣም አሪፍ የሆነ ዩኒቨርሲቲ ነው፣ ሁላችንም እናውቀዋለን። እና ተማሪዎችን እያንዳንዱ እድል ሰጥቶ በእያንዳንዱ ዲፓርትመንት ውስጥ ወስዶ ቦታው ላይ እያንዳንዱ ቦታዎችን ያሳየናል ማለት ነው። በዚህም አማካኝነት አሁን ላይ መጣን እዚሁ ጋር እንድናይ አድርጎናል። ይሄንም አግዞናል ማለት ነው። የመጣነው የታላቁ ህዳሴ ግድብን ለማየት ነው። ከመማር ማስተማር በዘለለ በተግባር እዚህ የሚሰራው ፕሮጀክት ምን ደረጃ ላይ ነው የደረሰው፣ ለኛስ ምን ግባት ይሆንናል፣ በመነሳሳት ደረጃም ሊሆን ይችላል፣ በመናስተምረው ደግሞ ቲዮሬቲካሊ በተግባር ያለው ሁኔታ ለማየት ትልቅ እገዛ ያደረገ ሆኖ ነው ያገኘሁት። ባህር ዳር ቴክኖሎጂ ኢንስቲትዩት መምህራንና ተማሪዎች አሉ። ባህር ዳር ቴክኖሎጂ ኢንስቲትዩት የሙያ ማጎልበቻ ማዕከል አለን። በዛ ማዕከል ውስጥ ተማሪዎችና መምህራኖች ሙያቸውን
የሚያጎለብቱበት የተለያዩ አይነት ስራዎችን እንሰራለን። አንደኛውም መሬት ላይ ፕራክቲካሊ ምን እየተሰራ ነው የሚለውን መሐንዲሶችን ስለምናፈራ የተለያዩ የሜካኒካል መሐንዲሶች፣ የሲቪል መሐንዲሶች፣ የወተር የተለያዩ መሐንዲሶች ነው እናንተ ምንለው እነዚህ መምህራንና ተማሪዎቻችን እዚህ ያለውን መሬት ላይ እየተሰራ ያለውን አይተው ቀጣይም የራሳቸውን የሆነ አስተዋጽኦ እንዲያደርጉ ለማየት ነው የመጣ ነው። የባህር ዳር ዩኒቨርሲቲ ቴክኖሎጂ ኢንስቲትዩት የሙያ ማጎልበቻ ማዕከል የሙያ ማጎልበቻ ስራዎችን ለመስራት ወደ ታላቁ የኢትዮጵያ ህዳሴ ግድብ የተጓዙ የዩኒቨርሲቲው የተለያዩ አካላት በፕሮጀክቱ በሚመለከታቸው አካላት ገለጻ ተደርጎላቸው የራሳቸውንም ምልከታ አክለው የሙያ ማጎልበቻ ስራዎችን ከውነዋል። ሳይንሱን የጠበቀና ከትምህርታችን ጋር የሚያያዙ ነገሮችን በደንብ አንስተውልናል። እኔም እንደ ሜካኒካል ተማሪነቴ የተለያዩ ሜካኒካል ፓርቶችን ምን አይነት ታይፕ ኦፍ ኢንስትሩመንት እንደተጠቀሙ በደንብ ያስረዱ ነበር። እንዲሁም ደግሞ ለሲቪል ተማሪዎች ደግሞ የተለያየ ምን አይነት ሲቪል ስትራክቸሮችን ያሟላ ግድብ መሆኑን በደንብ ገለጻ ተደርጎላቸዋል። እኔ ገለጻ ተደረገልኝ አጠቃላይ ስለ ግድቡ ስላጀማመሩ ካጀማመሩ እስካለበት ሌቭል ነው ገለጻ የተደረገው እና እኔ የመጣሁት ደግሞ ከተማርኩ ዲፓርትመንት ጋር ያለውን ሪሌሽን ለማወቅ ነው። በዛ ላይ የተማርኩትን ካሁኑ ጋር ተመሳሳይ የሆነ ነገር አግኝቻለሁ። አሪፍ የሆነ ትምህርት ወስጃለሁ። ለምሳሌ ስፒልዌይ እንዴት እንደሚቀማመጡ ከዲፓርትመንት ሲቪል ኢንጂነሪንግ ነኝ። ከያንዳንዱ ታይፖች ውስጥ ያንዳንዱ ላይ ፕራክቲካሊ አይቻለሁ። በግቢ ቆይታዊ ውስጥ ወይም በሲቪል ዲፓርትመንት ውስጥ የተለያዩ የሲቪል ኮርሶችን ወስጃለሁ። በራሴ ኮርስ ዙሪያ በጣም ብዙ ነገር አይቻለሁ። ለምሳሌ ግቢ ውስጥ እኔ ድሮ ማቃቸው ለምሳሌ አርሲ ሪንፎርስድ ኮንክሪት የሚባል ነገር ነበረ የምንጠቀመው ይሄ እንትኑ ዳሙን ለመስራት እና አሁን አርሲሲ የሚባል ነገር ወይም ሪንፎርስመንት የሌለበት ነገር እና ኮንክሪት ብቻ እንደተጠቀሙ ጀነሩ ገለጻ አድርጎልኛል። ብቻ ብዙ ነገር ቀስሜያለሁኝ። ሪንፎርስድ ኮንክሪት የሚባል ነገር አለ። ከኮንክሪት በተጨማሪ ሪንፎርስመንት የሚባል ነገር ይጠቀሙ ነበር። እዚህ ግን ኢንጂነሩ እንደነገረኝ አርሲሲ የሚባል ነገር አለ። ከሪንፎርስመንት ውጪ የተጠቀሙበት ነገር ነው። ሪንፎርስመንት አይጠቀሙም ሲሰሩት። ኮንክሪት ብቻ ነው የሚጠቀሙት። ሪንፎርስመንት ብረቷ አለች አይደለ ባር ምንላት እሷ ነገር አይጠቀሙም። ሪንፎርስመንት ሳይጠቀሙ ዊዛውት ሪንፎርስመንት ኮንክሪት ብቻ ተጠቅመው ነው የሰሩት። ምንድነው ያየሁት ከዚህ በፊት ወደ 16 አካባቢ ተርባይኖች እንደሚኖሩ ነበር። አሁን በተለያዩ ቴክኒካል ምክንያቶች ወደ 13 ወርደዋል። ከነኚህ ከ13ቱ ተርባይኖች ውስጥ ሁለቱ አሁን አክቲቭሊ እየሰሩ እንደሚገኙ ገለጻ ተደርጎልናል። ቀሪዎቹ ወደ 11 ተርባይኖች ደግሞ በአጭር ጊዜ ውስጥ ወደ ስራ ለማስገባት እየሰሩ እንደሆነ ነው ገለጻ የተደረገልን። በነገራችን ላይ ስታስተምር በቲዮሪ ያየውን ነገር ወይም በቲዮሪ የምታውቀውን ነገር እዚህ ደግሞ ተግባራዊ የሆነ ነገር አይተህ መጥተህ ለልጆችም ስታስተምረው ወይም ለተማሪዎች በደንብ መግለጽ ትችላለህ። በነገራችን ላይ ይሄ ራሱን ችሎ ሃይድሮ ፓወር የሚባል አንድ ትምህርት አለና እዛ ትምህርት ላይ የሚያስተምሩ መምህራን የበለጠ ይሄንን እየገለጡ ሊያስተምሩት ይችላሉና በጣም ኢንተረስቲንግ ነው ያስባል። ለኔ ብዙ ፋይዳ ነው ያለው። ያው በኤሌክትሪካል ዘርፍ ነው ማስተምር የባህር ዳር ቴክኖሎጂ ተቋምና ሳስተምር እንዴት ማስተማር እንዳለብኝ በተለይ ከተግባራዊውንና ቲዮሪ አንድ ላይ እንዴት መያያዝ እንዳለበት የበለጠ መግለጽ የምችል ይመስለኛል። ገለጻው ጋር ተከታትለው ከሆነ አንዳንድ ጉዳዮች ጋር ስንነጋገር ነበር ከገለጻ ከሚያደርገው ሰው ጋርና እዛ ክላስ ውስጥ ስንነጋገር የምናያቸውን ነገሮች ነው እዚህ ያነሳን ስንጠይቅ ነበርና እንደዚህ አይነት ነገሮች ጋፕ ፊለር ናቸው። እኛው በተግባር የማታያቸው ነገሮች እንዲሁ ዝም ብለህ በቲዮሪ የምታስረዳቸው ነገሮች አሉ፣ ክፍተቶች ይኖራሉ። እነዛ ነገሮች እዚህ ተሟላባቸዋለህ እና እንደዚህ አይነት የልምድ ልውውጦች የበለጠ መምህሩንም እዚህ ጋር መምህሩም ተማሪውም ነው ያለ አጋጣሚና ሌሎችም አሉ ተሰባስበዋል። ስለዚህ ያለውን ጋፕ ይሞላል ብዬ አስባለሁ። የምናስተምርበት ሰዓት
እያያዝን ለማስተማር እንሞክራለን። ከዚህ ተሞክሮ አይተን ደግሞ በአቅራቢያችን ያሉ ጀነሬሽኖች አሉ። በነገራችን ላይ ጢስ አባይ፣ በለስ ተማሪዎቻችንን እንደዚሁ ወደ እነዚህ በቅርብ አካባቢ እየወሰድን የምናስተምራቸው ከሆነ የበለጠ እውቀታቸውን ልንገነባቸው እንችላለን ብዬ አስባለሁ። ከመማር ማስተማር በዘለለ በተግባር እዚህ የሚሰራውን ፕሮጀክት ምን ደረጃ ላይ ነው የደረሰው፣ ለእኛስ ምን ግባት ይሆንናል፣ በመነሳሳት ደረጃም ሊሆን ይችላል። በምናስተምረውን ደግሞ ቲዮሬቲካሊ በተግባር ያለውን ሁኔታ ለማየት ትልቅ እገዛ ያደረገ ሆኖ ነው ያገኘሁት። የሲቪል ስራው ላይ በተለይ እኔ ከሲቪል ምህንድስና ትምህርት ክፍል እንደመምጣቴ የተሰሩ ስራዎችን ገለጻ ተደርጎልናል። አሁን የሲቪል ስራው በከፍተኛ ሁኔታ እየተፋጠነ ነው። በተለይ ይሄ ሴንትራል ዳም የምንለው 600 ላይ ነው ያለው። 620 ጁላይ ፈርስት ላይ ለማድረስ ታቅዷል። እሱ ደግሞ ወደ ተጨማሪ 20 ቢሊዮን ሜትር ኪዩብ ውሃ ለመያዝ ትልቅ እገዛ ያደርጋል። የሲቪል ስራው በፍጥነት እየሄደ ነው። ይሄ ደግሞ በተግባር ማየታችን ነገ ከነገ በኋላ በምናስተምረው ትምህርትም እንዳገርም የመስራት አቅማችንን ያጎለብታል ብዬ አስባለሁ። ታላቁ ህዳሴ ግድብ ምክትል ስራ አስኪያጁ ጀምሮ የተለያዩ ኃላፊዎች፣ ባለሙያዎች አግዘውናል። ብዙ ነገሮችንም አስጎብኝተውናል። ለምሳሌ የኤሌክትሮሜካኒካል ፓርቱን አይተናል፣ የሲቪል ወርኩን አይተናል። በዛ ላይ ምን ስራዎች እየተሰሩ እንደሆነ አጠቃላይ ግድቡም አሁን ምን ደረጃ ላይ እንዳለም አይተናል። እንግዲህ ሁሉም እንደሙያው የሚመለከተውም ሁሉም እንደሙያው ትልቅ እውቀትና ትልቅ ግንዛቤ ወስዷል። በጣም አሪፍ ደረጃ ነው ያለው። በዚሁ አጋጣሚ ግድቡም በሚዲያ እናውቃለን፣ በእርግጥ ምን ደረጃ ላይ እንዳለ እንሰማለን ያለንና እዚህም መሬት ላይ ያለውንና መጠን ስናይ ደግሞ በጣም ጥሩ ነው። የሰራተኛው ተነሳሽነት በጣም ደስ ይላል። ጥሩ ሁኔታ እየተካሄደ እንደሆነ አይተናል። በዛም እጅግ በጣም ደስ ብሎናል። ለምሳሌ አሁን በሁለቱ ተርባይኖች ስራ ላይ እንዳሉ አይተናል። የውሃው ሙሌትንም አይተናል። ያለቀ የግድቡ ፓርትም አለ፣ ያንም አይተናል። ምናልባትም እንግዲህ በቀጣይ በ6 ወር በአንድ አመት ውስጥ አሁን ከያዘው ውሃ ዳብል ማድረግ እንደሚቻልም በምክትል ስራ አስኪያጁ ተገልጸውናል። እነዚህ ነገሮች አጠቃላይ ያለው ሁኔታ በጣም ቆንጆ ነው። የባህር ዳር ዩኒቨርሲቲ የቴክኖሎጂ ኢንስቲትዩት የሙያ ማጎልበቻ ማዕከል በታላቁ የኢትዮጵያ ህዳሴ ግድብ ላይ ተገኝቶ ባደረገው የሙያ ማጎልበቻ ስራ ተማሪዎች፣ መምህራንና ሌሎች የተካተቱ አካላት እንደየመጡበት የሙያ መስክ ለቀጣይ እንቅስቃሴያቸው ጠቀሜታ ያለው ቁም ነገር በማግኘታችን ጥሩ ስሜት ፈጥሮብናል ሲሉ ያብራራሉ። በጣም ኢንስፓየርድ ሆኛለሁ። ወደፊት እድሉን ባገኝ እዚህ መጥቼም ብሰራ ደስተኛ ነው የምሆነው በጣም እና ወደፊት የራሴን አሻራ ለዚች ሀገር አባይ ግድብ ላይ ብቻ ባይሆን የተለያየ ስራን በመስራት እቺን ሀገር ለመለወጥ ያለኝን ኢንስፒሬሽን ነው ያበረቱልኝ የጨመሩልኝ። በፕራክቲክስ ስታየው እውነት ወደ መሬት ሲመጣ ያለውን ነገር ነውና እሱ ያለንን እውቀት እንድንጨምር ወደ ሪል ላይፍ እንዴት መለወጥ እንዳለብን ነው የተማርኩት። እኔም ልክ እንደዚህ ተምሬ ከወጣው በኋላ እንደዚህ መስራት እንዳለብኝና ኳሊቲ የሆነ ስራዬን በተመረኩበት አሪፍ የሆነ ነገር እንድሰራ ያለኝ እውቀት ከቲዮሪቲካሉ ወደ ፕራክቲካል ተቀይሮ ሞር ኖሌጅ እንዲኖረኝ አድርጎኛል ማለት ነው። የሀገር ፍቅራቸው የተለየ ነው። ይሄን ሙቀት ተቋቁመው መስራታቸው ምንም የለም፣ ምንም በረሃ ነው። እኔ ከዚህ መማራው ለሀገሬ ምንም እየሰራው እንዳልሆነ ፕላስ ደግሞ በጣም ብዙ ነገር እኔ በጣም ብዙ ኦፖርቹኒቲዎች አሉኝ። እነሱ እዚህ በበረሃ እንደዚህ ከሰሩ እኔ ደግሞ ከዚህ ከበረሃ ወጣ ያለው ቦታ ነው የምኖረውና ብዙ ኦፖርቹኒቲዎች እያሉኝ ምንም እየተጠቀምኩበት እንዳልሆነና ወደፊት መጠቀም እንዳለብኝ ነው ብዙ ነገር የተረዳሁት። ስታስተምር በቲዮሪ ያየውን ነገር ወይም በቲዮሪ የምታውቀውን ነገር እዚህ ደግሞ ተግባራዊ የሆነ ነገር አይተህ መጥተህ ለልጆችም ስታስተምረው ወይም ለተማሪዎች በደንብ መግለጽ ይችላል። እንደዚህ አይነት ነገሮች ጋፕ ፊለር ናቸው። እኛውም በተግባር የማታያቸው ነገሮች እንዲሁ ዝም ብለህ በቲዮሪ የምታስረዳቸው ነገሮች አሉ፣ ክፍተቶች ይኖራሉ። እነዛን ነገሮች እዚህ ትሞላባቸዋለህ እና እንደዚህ አይነት የልምድ ልውውጦች
የበለጠ መምህሩንም እዚህ ጋር መምህሩም ተማሪውም ነው ያለ አጋጣሚና ሌሎችም አሉ ተሰባስበዋል። ስለዚህ ያለውን ጋፕ ይሞላል ብዬ አስባለሁ። ከመማር ማስተማር ወዘለለ በተግባር የሚሰሩ ፕሮጀክቶችን በማየት የተገኙ አቅሞችን በመውሰድ ክፍተቶችም ካሉ በእነዛ ላይ ምርምር በመስራት ችግሮችን መፍታት ነውና አላማው ትልቅ ገለጻ ተደርጎልናል፣ ጎብኝተናል። ይሄም ደግሞ ለቀጣይ ስራዎቻችን ለምርምር ስራዎቻችን የሚጠቅም ሆኖ ነው ያገኘሁት። አላማውን መጥቷል እየነማስ ተማሪዎቻችንና መምህራኖቻችን ሙያቸውን የሚያጎለብቱበት ለሀገርም የሚጠቅም ስራ የሚሰሩበት ነው ያልነውና ከዛ አንፃር ሁሉም የስራ ድርሻውን ወስዷል እና ጥሩ ነገሮችን ወስዷል። ምናልባትም ከዚህ በኋላ እንግዲህ አንዱ የምርምር ይሄን ግድብ አንዱ የምርምር እና ለልጅ የሚተርፍ ስራ ምን ሰራበት ነው ብለን እናምናለን። በርግጥ እስካሁንም በድርድሩም ቢሆን የኛ ምሁራን ሶስተኛ ዲግሪያቸውን የሰሩት በዚሁ በግድቡ ዙሪያ ጥናትና ምርምር አካሂደዋል። የነሱ ዶክመንቶችም ለመደራደሪያ ሁሉ እንደሚያገለግሉ እናውቃለንና ስለዚህ ለወደፊቱም ከዚህ የተሻለ ብዙ ነገሮችን እንሰራለን ብለን እናስባለን። በዚህ በታላቁ የኢትዮጵያ ህዳሴ ግድብ ተገኝቶ የሙያ ማጎልበቻ ስራ እንደከወነ አካል ወደ ዩኒቨርሲቲው ሲመለሱ ደግሞ እንደየስራ ዘርፋቸው ሊያደርጉ ስላሰቡት ቁም ነገር ቃል የመግባት ያህል ሐሳባቸውን ነግረውናል። ለጓደኞቼ የተለያዩ ቪዲዮዎችን አስቀርጬላቸዋለሁ። ሳውንድ ድምጽ ቀድቻለሁ ኢንጂነሮቹ ሲያወሩ እና ለነሱ እያሳየሁኝ እኔ ያገኘሁትን ዕውቀት ለነሱም ሼር ማድረግ ያው እንግዲህ በተግባር ያየነውን ነገር ከቲዮሪ በምናስተምርበት ሰዓት እያያዝን ለማስተማር እንሞክራለን። ከዚህ ተሞክሮ አይተን ደግሞ በአቅራቢያችን ያሉ ጀነሬሽኖች አሉ። በነገራችን ላይ ነጢስ፣ አባይ፣ በለስ ተማሪዎቻችንን እንደዚሁ ወደ እነዚህ በቅርብ አካባቢ እየወሰድን እናስተምራቸው ከሆነ የበለጠ ዕውቀታቸውን እንድንገነባቸው እንችላለን ብዬ አስባለሁ። ከዚህ ያየነውን ነገር በተግባር እየተሰራ ያለው ነገር ለጓደኞቼ ለተማሪዎቼ አጋራለሁ። ያየሁትን ነገር ከምንም በላይ ደግሞ የመማር ማስተማር ሂደቱ በዚህ በተግባር የማየትና ሁለቱን ኮላቦሬት ማድረጉ በጣም ትልቅ ገዛ ያደርጋል። ይሄ ብቻ አይደለም። በቅርባችን ባህር ዳር ከተማ ትልቁ ድልድይ ይሰራል። ዛም ላይ ተማሪዎቻችን የድህረ ምረቃ ቅድመ ምረቃ ተማሪዎቻችንም እየወሰድን እናስጎበኛለን። ይሄ ደግሞ ትልቅ አቅምና መነሳሳት ይፈጥራል። በተግባርም የምናስተምረውን ነገር ለመግለጽ ትልቅ ገዛ ያደርጋል። ይሄንም አጋራለሁ ለሙያ ባልደረቦችም ለተማሪዎች። ባህር ዳር ቴክኖሎጂ ኢንስቲትዩት አሁን ከአምስቱም ፋካልቲዎች ሁሉም መምህራን ተውጣጣው መጥተዋል። ከሁሉም ፋካልቲ ተማሪዎች ተውጣጣው መጥተዋል። ስለዚህ ከዛ በኋላ የግሩፕ ዲስከሽን ይኖረናል። ምን አይተው የሄዱትን ካዩት ውስጥ ምን ስራዎችን ልንሰራ እንችላለን፣ በስንት አመት ልንሰራቸው ምን ስራዎች ናቸው ብለው የመጡት ለአልመጡት ሰሚናሮችንና ዲስከሽኖችን የሚያካሂዱበት መድረኮችን እናዘጋጃለን። በዚህ መንገድ ወደ ስራ እንገባለን ብለን እናስባለን። ባህር ዳር ዩኒቨርሲቲ የባህር ዳር ቴክኖሎጂ ኢንስቲትዩት የሙያ ማጎልበቻ ማዕከል ሲዲሲ ከባህር ዳር ቴክኖሎጂ ኢንስቲትዩት ትሬዲንግ BIT ትሬዲንግ ጋር በመተባበር እንዲህ አይነት የሙያ ማጎልበቻ ስራ እንዲከወን መደረጉ በቅንጅት የመስራት ባህል ውጤታማነትን ያመለክታል። ባህር ዳር ቴክኖሎጂ ኢንስቲትዩት የሙያ ማበልጸጊያ ወይ ማጎልበቻ ማዕከል ከኛ ከBIT ትሬዲንግ PLC ጋር በመተባበር ነው ይሄን ፕሮግራም ያዘጋጀው። እንደዚህ አይነት ቦታዎች ላይ ዕውቀት መውሰድ፣ ዕውቀት ማግኘት፣ የነሱ ያላቸውን ከሌሎች ጋር ሼር ማድረግና አጠቃላይ የፕሮጀክቶች የተለያዩ ፕሮጀክቶች ለሀገር ለትምህርት ለሁሉም ሰው ያላቸውን መልካም አስተዋጽኦና በጎ ነገር መገንዘብ ነው። ስለሆነም በነበረን የሁለት ቀን ቆይታም አብዛኛው ሰው የሚፈልገውን ነገር አይቷል። ያላየውን ነገር ካሁን በፊት ተመልክቷል። በዕውቀት ዘርፍም እንግዲህ እናንተም ስትከታተሉ እንደነበራችሁት ሙያዊ የሆኑ ትንታኔዎች በእያንዳንዱ ዘርፍ ሲሰጥ ነበር። ይሄ እንግዲህ የተሰጡትን ሙያዊ ትንታኔዎች ደግሞ መምህራኑም ተማሪዎችም ወደፊት ወጥተው ደግሞ ለሚሰሩት ስራ መልካም የሆነ ስንቅ ይሆናል ብለን ነው ተስፋ የምናደርገው። በዚህ ብቻ ያቆም ወደፊትም የተለያዩ ፕሮጀክቶችም ሲኖሩ ለመማር ለማስተማር ለምርምር የሚጠቅሙ ሲሆኑ የኛ የBIT ትሬዲንግ አስፈላጊ የሆኑ ፕሮግራሞችን በማዘጋጀት መሰል ፕሮግራሞች እንዲካሄዱ እናደርጋለን። ዛሬም ነገም
እንደዚህ አይነት ነገሮች በጣም ጠቃሚ ናቸው ብዬ ስለማመን ሁሉም ዩኒቨርሲቲዎች እንደዚህ አይነት ትምህርታዊ ጉዞዎችን ቢያረጉ ለተማሪዎቹ አገር ለዋጭ ወይም ደግሞ ለሀገር ትልቅ ነገር የሚሰሩ ተማሪዎች ሆነው እንደሚመረቁ እርግጥ ስለሆነ ሁሉም እንደዚህ አይነት ፕሮግራሞችን ቢያዘጋጁ አሪፍ ነው ብዬ አስባለሁ። በተጨማሪም ካሪየር ዴቨሎፕመንት ሴንተርን በጣም ማመስገን እንዲሁም ባህር ዳር ዩኒቨርሲቲን በጣም ማመስገን ፈልጋለሁ። ይሄ ፕሮግራም ተከታታይነት ነገር ቢኖረው ብዬ አስባለሁ። አሁን የመጣው ወሰን ሰው ነው። በሚቀጥለው ደግሞ እንደኛ ያልመጡ ሰዎች በተለያየ ጄኔሬሽን ስቴሽኖች እየሄዱ እንደዚህ አይነት ተሞክሮዎችን ማየት የበለጠ ነባራዊውን ዓለም ከቲዮሬቲካል ዓለሙ ጋር እየይዞ ለማስተማር ይረዳሉ ብዬ አስባለሁና በተደጋጋሚ እንደዚህ አይነት ነገሮች ቢያንስ በአመት አንዴ ሁለቴ ቢካሄዱ ጥሩ ነው ብዬ አስባለሁ። መማር ማስተማር በተግባር ካልተደገፈ ከንቱ ነው የሚሆነውና ይሄን ደግሞ ሁሉም ዩኒቨርሲቲዎች በአቅራቢያቸው ያለው ሊሆን ይችላል እንደዚህ ራቅ ያለ ቦታ መሄድም ላይ ተጠበቅባቸው ይችላል በቅርብ የሚገኙ በሚሰሩ ፕሮጀክቶች ሀገራዊ ፕሮጀክቶች በማስጎብኘት ተማሪዎችን መምህራንን በማስጎብኘት ትልቅ አቅም መፍጠር ይቻላል። ባህር ዳር ዩኒቨርሲቲ በዚህ ላይ ብዙ እየሰራን ነው የምንገኘው። ይሄም ትልቅ ተሞክሮ ይሆናል ብዬ አስባለሁ። የዩኒቨርሲቲ ዋነኛው ሶስት ዋና ዓላማዎች አሉት። አንደኛው መማር ማስተማር ነው። ሁለተኛው ምርምር ነው። ሶስተኛው ደግሞ የማህበረሰብ ተሳትፎ ነው። አሁን እዚህ ግድብ ውስጥ ሁለቱን ነገሮች ማካሄድ እንችላለን። ምርምሮችን እንሰራለን ነው። እንግዲህ ምርምሮችን ስንሰራ መጀመሪያ ላይ ምንድነው ያለው? ምርምር ማለት ችግር ነው የሚፈታውና ምናልባትም አሁን ምንም አይነት ችግር ላይኖር ይችላል። ወደፊት ሊኖሩ የሚችሉ ችግሮችን ሁሉ ተንቤን እዚያ ላይ ስራ እንሰራለን። የማህበረሰብ አገልግሎት ቴክኖሎጂዎችም ልናወጣ እንችላለንና የዩኒቨርሲቲዎች ግዴታም ነው እና ሌሎችም ተቋማት እንደዚህ አይነት ተቋማት እኔ ስራቸውም ነው ብዬ ነው እናንተ እንትን ብለው በዚህ ላይ ኢንጌጅም እያደረጉ ነው። በዚህ ላይ ቢሳተፉ ሀገርንም ህዝብንም ይጠቅማሉ ብዬ አስባለሁ። ከዳሁት ከተመሜ በነጻነት እንዲተካ በብኔ ተጠማ ዛሬም ነገም ወዲምታ በብኔ ተጠማ። የተወደዳችሁ ተመልካቾቻችን በባህር ዳር ዩኒቨርሲቲ በባህር ዳር ቴክኖሎጂ ኢንስቲትዩት የሙያ ማጎልበቻ ማዕከሉ ከ60ኛ ዓመት የዩኒቨርሲቲው አልማዝ ኢዮቤልዩ ክብረ በዓል ጋር በተያያዘ ታላቁ የኢትዮጵያ ህዳሴ ግድብ ጋር ተገኝቶ የሙያ ማጎልበቻ ስራዎችን ከውኗል። ይህንን ያስመለከተ ዝግጅት ነበር እኛ እንግዲህ እየተከታተልን ወደ እናንተ ስናደርስ የቆየ ነው። የዛሬው መሰናዷችን በዚህ ይጠናቀቃል። ይህ መሰናዶ አምሮ ተውቦ ወደ እናንተ ይደርስ ዘንድ መብራቱ ዋለልኝ በካሜራው በኩል ፕሮግራሙን አዘጋጅቶ ወደ እናንተ በማቅረብ ደግሞ እኔ አያናው አለነ አብረናችሁ ቆይታ አደረግን። ሳምንት በተመሳሳይ በሌላ መስኮተ ጥበብ ዝግጅት የምንገናኝ ይሆናል። እስከ ሳምንት ቸር ይግጠመን።